ታፈሱ በመጨረሻም በአምላክን ይቺ ሜንጦ ከምትወስደው ያቺ ሞኝ ብትወስደው የተሻለ ሳይሆን አይቀርም። ቢያንስ ይቺ የዋህ ናት። ሄርሜላ ደግሞ በጣም ክፉ እንዲሁም የጓደኛ አስመሳይ ናት። ከዛም ከዚህም የምትል ሰው ነች። ስለዚህ አብነቴ ይችን ልጅ ባይወዳት ጥሩ ነበረ። እንዲሁም ደግሞ በአምላክ ራሱ ከዚች ልጅ ጋር ባይቀራረብ አሪፍ ነበረ። ነገር ግን ይች ልጅ አይኗን አንድ ጊዜ ከጣለችበት በኋላ አሁን ያቺ ሄርሜላ እንድትወስደው አልፈልግም። ስለዚህ ጊዜ ማሳለፍ አለባቸው አብሮ በማለት እንዲያሳልፉ ጊዜ ፈቅዳለች። የሚገርማችሁ ነገር ጥሩ ስራ ነው የሰራችው ታፈሱ ዛሬ። ምክንያቱም ሄርሜላ ከማምላክ ጋር ያላትን ነገር ተጋብቶ መኖር ነው ሰው የእሱ ዓላማ ምንድን ነው? እሱን አግብታ ደስ የሚል ኑሮ መኖር። ከዛ በተጨማሪ ደግሞ አርግዣለሁ ያለችው በዛ ቤት የምትገባበት ዋነኛ መንገድ እሱ እንደሆነ ስለምታውቅ ነው። አቶ አለም ደግሞ ባለትዳር ስለሆነ በዛ ቤት ገብታ ሀብትና ንብረቱን ለመውሰድ ምንም አይነት አቅሙም ችሎታውም የላትም ማለት ነው። አቅምና ችሎታ ሊኖራት ይችላል፣ ነገር ግን ባለትዳር እንደመሆኑ ቅምጥ መሆን አልፈለገችም። ስለዚህ ለምን ብቸኛ ያለ ሰው ሌላ ከዛ ጋር ይጀደረባል የሚለውን ነገር ነው እሷ ያሰበችው እና እንደዛም አድርጋ ከዛ ቤት ለመግባት በቀላሉ ችላለች ማለት ነው። በቀላሉ ከገባችም በኋላ ያደረገችው ነገር ምንድን ነው? አብነትን ሄዳ ጭራሽ እንደምታፈቅረው ነገረችው። የሚገርማችሁ ነገር ከዚህ ጋር አሁን በአምላክ አርግዣለሁ የምትይ ከሆነ እና ነገሮቹ እንዲስተካከሉ የምትፈልጊ ከሆነ ነገሮችን አስተካከያቸው። መጀመሪያ ከአብነት ጋር ያለሽን ነገር አስተካኪ፣ እንደማትፈልጊው እና እንደማትወጂው ንገሪው። ከዛም በኋላ እኔና አንቺ እናወራበታለን ብሏት ነበር። እሷ ግን ይህንን ነገር አልፈለገችውም። አብነት ሞኝ ስለሆነ እንዲሁም ደግሞ ጥሩ ልብ ስላለው ጭራሽ እያቆላመጠች ስሙን ማለት ነው እያቆላመጠች በፍቅሯ ጠብ ነው ማድረግ የፈለገችው እና ከዛ በፍቅሯ ጠብ አድርጋ ይሄንኛው በአምላክ አልፈልግም ወይም ደግሞ እምቢ ካላትም በኋላ እሷ የምትፈልገውን ነገር ለማድረግ ነው እየተዘጋጀች ያለችው። ከዛም እንደዚህ ካደረገች በኋላ በተለይ ደግሞ አሁን አድሬት ዩስራ ልጅ እንዳለው ካወቀችም በኋላ አሁን ደካማ ጎንን አግኝቼብሃለሁ፣ ለካ እንደዚህ ነው ዝም ብለህ የምትወጣጠረው ያለ ምክንያት አይደለም፣ ይህንን መወጣጠርክን ወደ ጎን ትተህ አንድ ጥሩ ነገር ሰርተሃል ትለዋለች። እሱም ምንም ችግር የለውም በማለት ነበር ነገሮችን ሊያሳልፍላት የቻለው። ከዛ በተጨማሪ እንደምንም አድርጎ እንዳትሰማ ይላል ህብስት። ከዛ ይፍቱ በጣም ግራ ገባት። ይች ልጅ ምንድን ነው ነገሯ? ህብስት እሱን ካላየው እያለች በጣም ትደነቃለች። ይህ ደግሞ በቃ እሱን ካላየው ወይም ደግሞ እሷን ካላየው እያለ ይጨነቃሉ። ስለዚህ እነዚህ ልጆች ምንድን ነው አላማቸው? የተደበቀ ነገር አለ ወይስ ምንድን ነው እያለች በጣም ራሷን ጥያቄ እየጠየቀች ነው ያለችው ማለት ነው። የሚገርማቸው ነገር ጥያቄ ከጠየቀችም በኋላ እንዴት አድርጌ ይህንን ነገር ባስተካከለው ይሻለኛል የሚለውን ነገር እየወሰነች ነው ያለችው። ሆኖም እንደምንም አድርጋ የሚያስፈልጋትን ነገር እያደረገች ነው ያለችው። ከዛ በተጨማሪ ያላት አማራጭ ምንድን ነው? አሁን በአምላክ እየተወጣጠረ ስላስቸገራት ቀጥታ እንዲያገባን የፈለገችው። ስለዚህ ወደ ክፍል ጠራቻት እና ማግባት አለብሽ ትላታለች ማለት ነው። እሷም ደስ ይላታል። በጣም ሀሳብ የተሳካልኝ ትላለች። ግን እብነት እዚህ ጋር እንደሚያገባት አልተናገረም። እንዲሁም ደግሞ እህቱ ራሱ አግባት ብላ ገና ልትነግረው እያሰበች ነው። መንገድ እየጠራረገች ነው ያለችው ማለት ነው ባጭሩ። እና አሁን በአምላክ ያገባታል ወይስ አያገባትም? በእርግጠኝነት አያገባትም። ግን እህቱ ካስገደደችው አላገባም የሚልበት ምንም አይነት ምክንያትም ሆነ ሰበብ አያስፈልገውም ማለት ነው። በቀላሉ ይህንን ነገር ልታስደርገው ትችላለች። በተለይ ደግሞ አሁን ደካማ ጎኑ ህብስት እንደሆነች ካወቀች እሷን ከምገላት ይችን ልጅ አግባት ብላ አስፈራርታ እንደፈለጋት ልትጠቀምበት ትችላለች። ደግሞ እህቱ እዚህ ጋር ምንድን ነው ያለችው? ይህንን ነገር ከሰማ አጅሬ አቶ አለም ደስ አይለውም ታውቃለህ፣ እና ከምነግረው ብታገባት ይሻላል ብላ እንድታገበው ልታደርግ ትችላለች ማለት ነው። ስለዚህ ያለው አማራጭ አሁን ቀጥ ብሎ ማግባት ነው። እንደገና ያው ህብስት በጣም እየከፋት ነው። አንዳንዴ ይንከባከባታል፣ አንዳንዴ ልቧን ይሰባብራታል ምናምን። ይሄ ነገር ደግሞ ደስ እያላት አይደለም እና ምን አድርገው ነው የሚለው ጥያቄ እየፈጠረባት ተቸግራለች። ሌላው ደግሞ ቆይ ለምንድን ነው ሰዎች ሁሉ እኔ እንደዚህ የሚያደርጉኝ? ምን በደልኳቸው እያለች ነው ያለችው። እና እሱ ደግሞ ምንም አትበዳያቸውም። በዛ ዓለም ላይ በጣም ንጹሕ ሴት ከምትባሉት ወይም ደግሞ አሉ ከተባሉ
አንቺ ነሽ በዋነኝነት ንጹህ ሴት። ስለዚህ አታስቢ፣ ምንም የጎዳሽ ነገር የለም፣ ይልቅ ይቅርታ በማለት ተደብቆ ይቅርታ ሊላት ወደ ቤት ተመልሶ ገባ ማለት ነው። ከገባም በኋላ ያለውን ነገር ለማስረዳት ሞክሯል። ካስረዳትም በኋላ ነገሮቹ እንዴት አድርጎ ማስተካከል እንዳለበት እያሰበ ነው ያለ እና በጣም ሲያስቁት የነበሩት ህብስትና አምላክ ያው እንድትራመድ እየገፋፋት እየረዳት ነው የነበረ። እንደገና ደግሞ ማለት ነው የሚገርማችሁ ነገር የታፈሱና የሄርሜላ ንግግር በጣም ሲያስቅ የነበረ ሰው ዛሬ ልክ ልኳን የነገረቻት ማለት ይቻላል። ታፈሱ ወዴትም አትንቀሳቀሽም፣ እዚህ ቁጭ በይ፣ አንቺ እኮ በቃ እንግዳ ነው እንግዳ ነች፣ ስለዚህ እንደ እንግድነትሽ አክብረሽ መቀመጥ እንጂ ምንድን ነው ከዛም ከዚህም የሚያስኬድሽ፣ አርፈሽ ተቀመጭ እያለቻት ነበር። እና እዚህ ቤት እንደ ቤትሽ ወይም ደግሞ እንደዛ ቤት ለመጠቀም በስነስርዓት አንኳኩቼ ነው የገባሁት፣ ምንም ያጠፋሁት ጥፋት የለም፣ ግን ከዛ ተጨማሪ ደግሞ ማድረግ ያለብኝ ነገር አለ። እሱ ቢኖር ምንድን ነው ከዚህ ቤት ዋና ዋና የሚባሉ ሰዎችን መርጦ መያዝ ነው ትላታለች። አንቺ ደግሞ የቤት ሰራተኛ ነሽ እኮ ምንድን ነው ይናክል አላስገባም አላስወጣም የምትይኝ? ስለዚህ ስነ ስርዓት ይኖርሽ እንከባበር እያለቻት ነው። እሷ ደግሞ ችግር የለውም እኔ ስራዬን አውቃለሁ አልዘነጋውም እያለች ነው። እና በአጋጣሚ ያው ትጠራለች በመሀል እንግዲህ የሰራተኛ ነገር ወዲያውኑ ምን ይገትርሻል ትባላለች። እኔማ ይቺ ሜንጦ እዚህ ጋር መታ ቁጭ ብላ ያው እንግዲህ ስታስቸገረኝ እኔም አብሬያት ተጎለጥኩኝ በማለት ትነግራታለች ለይፍቱ። ይፍቱም በጣም ሰድባት እንደምንም አድርጋ በይ ጥሩ አድርገሻል፣ ዘበኝነትም መስራት ጀመርሽ እንዲህ እያለቻት ነበር። የሚገርማቸው ነገር እሷ እንትና ራሱ ሄርሜላ በዚህም አዎ ብላ ነው የሄደችው። ከዛ ነይ ቤት ተከተኝ ትላታለች። ከብት ስትላት እንግዲህ ታፈሱ በጣም ነው የሳቀችው። እውነትም ከብት በጣም በጣም እያለች በጣም ዛሬ ትክክለኛ ስድብ የተሳደቡት ዛሬ ነው ትላታለች። ምክንያቱም ተከተኝ ከብት ብላ ሰድባት ስትከተላት አይታ በጣም ነበር የሳቀችው። ሌላው አብነት ጋር ያላትን ነገር መቋጨት አትፈልግም። ይበልጥ ጓደኛውን በፍቅር አስይዛ መበቀል የምትፈልገው ማለት ነው። እና ታይ ቢላት አልሰማም ብላለች አጅሪት። እና አብነት ደግሞ ይህን ነገር እያወቀ አይደለም ሰው አብራ ጊዜ ማሳለፍ ፈልጋ ራሱ እኔ ለቁም ነገር ነው የምፈልገች ማለት ምንም ነገር አላረጋትም። ሰው የአብነት ጨዋነትን ያሳያል፣ እንዲሁም የእውነት እንደሚወዳት ያሳያል። እሷ ግን ለጥቅም ብቻ እና በቃ እየተጠቀመችበት እንዳለ ነው የሚያሳየው። ይህን ነገር ቢረዳ ጥሩ ነበረ። አሁን እምነት መረዳት አለበት። በህይወቴ ማንም ሰው የለኝም ብለዋለች። ስለዚህ በአምላክ ደግሞ ይህን ነገር መናገር አለበት። ከኔ እርግዣለሁ እያለች ነው። ስለዚህ ለምንድን ነው እንደዛ አለችው ብሎ ለጓደኛው ሁሉን ነገር ቢነግረው ነገሩ የከፋ አይሆንም ማለት ነው። እየተሻሻለ እና ጥሩ እየሆነ ይመጣል ብዬ አስባለሁ። እንደኔ ህብስትም መንቀሳቀስ እየጀመረች ነው። በቅርቡ የምትራመድ ይመስላል። አቶ አለምም አሁን የደስደሱን እያከበረ ነው። ምክንያቱም ሁሉም ድርጅት በራሱ ስም ስለዞረለት ደስ የሚል ነገር እያሳለፈ ይገኛል ማለት ነው። ሌላው ተስፋ ቆርጣለች የታፈሱ በቃ አሁን በአምላኬ ለእሷ ቢሆን ይሻላል ብላ ጊዜ እንዲያሳልፉ ሁላ ሄርሜላ ወደ ውስጥ እንድትገባ አልፈቀደችላትም። ተኝታለች። ጓደኛ ስትነሳ ትገቢያለሽ ብላ ነው እዛ ጋ ቁጭ እንድታረጋት እየተገደደችው። ጥሩ ነገር ነው። ጊዜ እንዲያወሩ እንዲጫወቱ አድርጋቸዋለች። ልጅ ከተባለችም በኋላ የልብ የልብ ተስማት ሄርሜላ እና አሁን ይፍቱ አጋባት ነው ማለት ነው። ሰው ሀሳቧ ተሳካ በቀላሉ